አሁን ትልቁ አላማዬ ፍላጎቴም የእናቴ ህይወት የመቀየር ፍላጎት ብቻ ነው ያለኝ። እናቴን ከሰው እኩል ለማድረግ እሷን አንገቷን ከፍ አድርጌ የለፋችበትን እንኳንም ለፋውበት ብላ በእኔ ተደስታል ትልቅ ቦታ አድርቻ የእሷን ደስታና የእሷን ፈገግታ ማየት ነው የምፈልገው። ያንን ለማድረግ ደግሞ ምንም ነገር አደርጋለሁ። አንድ ነገር ልንገራችሁ። አሁን ላይ የሚያስከፋኝ የሚደብረኝ ብቻ የሚያሳዝነኝ ነገር እናንተ የሚመስላችሁ ነገር ሌላ ነው። አሁን ላይ እኔ እያስከፋኝ ያለው የውስጤን እየጎዳው ያለው ደግሞ የእናቴ ነገር ነው። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ የእኔ ቤተሰቦች ሆናችሁ ይህችን ልጅ የማታውቋት ካላችሁ በፈጣሪ ስም እናትን የምትወዱ ሁላ እየሄዳችሁ ሰብስክራይብ እንድታደርጉልኝ በፈጣሪ ስም እጠይቃለሁኝ። ነባ ቲዩብ ነው የዩቲዩብ ስም። ከታች ደግሞ ሊንኳን አስቀምጣለሁ እየገባችሁ ሰብስክራይብ አድርጉልኝ ፕሊስ። በተለይ እናትን ሴት ልጅ የምታከብሩ የሴት ልጅ እድገት የሚያስደስታችሁ በሙሉ ማለት ነው። ከፊት ላይ እንደሰማችኋት እንግዲህ የተወሰነ ሀሳቧን ለመግለጽ ሞክራለች። እኛም በራሳችን መንገድ እሷም በራሷ መንገድ የሚያስጨንቃት ነገር የተለያየ እንደሆነ ነው የተናገረችው። እሱን ባላምንበትም እንኳን ግን የእናቷን ጉዳይ በደንብ 100% አምንበታለሁ። እናቱን ለማስደሰት ማንም ቢሆን የማይቆፍረው ጉድጓድና እንትን የለም እና እናቷ በችግር ተቸግራ እንዳሳደገቻት የእናቷን ሕይወት መለወጥ እንደምትፈልግ እየተናገረች ነው። እኛ የት ነን ታዲያ? በተለይ ሴቶች እንደዚህ አይነት ነገር ላይ ላለው ለምንድን ነው የምናሽቃብጠው? ለነፈሰበት ለምንድን ነው የምንነፍሰው? ለምንድን ነው ይችን ልጅ ማሳደግ መለወጥ ያቃተን? ከዚህ በኋላ በራሷ ጠንክራ ቆማ የራሷን ነገር ሰርታ እንድትመጣልን ማድረግ ያቃተን ለምንድን ነው? እውነት ለመናገር ከዚህ በፊትም በባለፈውም ተናግሬዋለሁ። አሞ አስመሳይ ነው ብዬ ስናገር ስለ ፈኪያም ሳወራ ብዙዎቻችሁ መታችሁ የስድብ ናዳ ወረዳችሁ። እኔ ብትሰድቡኝ የሚለጠፍብኝ ነገር የለም። ገባችሁ? አሁንም ከነባ ጎን ከመሆን አላቆምም። በዛሬው ዕለት ክፉ በጎ አልናገርም። በእርግጥ ግን ደግሞ አስመሳይ እንደሆነ አስረግጬ ይናገራለሁ። ምክንያቱም በክፉ ቀኑ በችግሩ ሰዓት የደረሰችለት ነባ እንጂ ፈቲያ አይደለችም። ግን ወንድ ልጅ አንዳንዴ የወደደውን እንጂ የሚከተለው የምትወደውን አይከተልም። ይሄ ግልጽ ነው። ከዚህ በላይ እንድትጎጅ ስለማንፈልግ ነው። ነባ ከሱ ራቂ፣ ራስሽን አስከብሪ፣ ቆፍጠን በይ እያልንሽ ያለ ነው እና አሁንም ቢሆን እንደ ሴት ቆፍጠን ብለሽ ቆንጆ ነሽ፣ ትንሽዬ ነሽ ገና ከአንቺ ብዙ የሚጠበቅ ነገር አለ። እንዳልሽው የእናትሽን ህይወት መቀየር፣ ራስሽን ህይወት መቀየር፣ ከዛ በኋላ ነው ሌሎች ነገሮች የሚመጡ። ሴት ልጆች ነን፣ አዎ ደካሞች ነን። ልባችን እንደ ጡታችን የተንጠለጠለ ነው ይባላል። ግን ደግሞ ተንጠለጠለ ማለት ዝም ብለን በሄድንበት ዘው እንላለን ማለት አይደለም። የሚጠቅመን ቦታ ላይ ብቻ ነው ልባችንን መጣል ያለብን ብዬ አስባለሁ። ነው ወይስ እኔ እንግዲህ የሚያፈቅር ልብ የለኝም አላቅም። ብቻ ግን ለእንደዚህ አይነት ነገር ቦታ መስጠት አልፈልግም። ገባችሁ? ተሸንፌ ራሴን ማየት አልፈልግም። በተለይ በወንድ ልጅ ማለት ነው። በቃ አንዳንድ ጊዜ ይሆናሉ ብለን የምናስባቸው ነገሮች ሌላ ይሆናሉ እና እኔ በጣም ያናደደኝ ነገር እሱ ያ ሁሉ ተስፋ ከስንት ነገር ከእሷ ጋር እንትን ሲል ከርሞ ብቻ ክፉ አልናገርም። እኔ በዛሬው ቀን መናገር አልፈልግም። የልጅቷን እንትን ብቻ ተናግሬ በወጣ ደስ ይለኛል እና አሁን ላይ ግን እሷ ከዚህ በኋላ በቃ የምትፈልገውን አንደኛውን ምዕራፍ ተናግራለች። የእናቴን ህይወት መቀየር፣ ራሴን መቀየር ነው የምፈልገው ብላለች። ስለዚህ እኛ እንድንደርስላት ይገባል። ገንዘብ አልጠየቀችንም፣ የሆነ እርዳታ አልጠየቀችንም። የጠገቡትንም እየረዳን ነው አደለ? እንኳን አይደለም እንደዚህ ችግር ላይ ያሉትን። ስለዚህ የእናቷን ህይወት ትቀይር። ዩቲዩባን ሼር እያደረግን ባለን አካውንት በቲክቶክ ሊሆን ይችላል፣ በኢንስታግራም፣ በቴሌግራም፣ በኢሞ ሼር እያደረግን 50K እናስገባት ቢያንስ ማለት ነው። ሰርታ ተለውጣ እናቷንም የምትለውጥበት አካውንት ቻናል ቢሆንላት ደስ ይለኛል። ብዙ ነገሮች ውስጥ የምትገባው ይች ልጅ ይመስለኛል እንደተናገረችው የእናቷን ህይወት ለመቀየር የምታደርገው ጥረት ነው። ያ ደግሞ ዋጋ እያስከፈላት ነው። ስለዚህ ዋጋ እንዳትከፍል እኛንን ከጎኗ ሆነን የሴት ልጅን እንትን እንድትወጣ ማድረግ የምንችለው ብርቱ ሆና ጠንከራ ቆማ ስቃ
እንድናያት የምንፈልግ ሁሉ ለእሷ ልናግዛትና ከጎኗ ልንቆም ይገባል። ይህን ሀሳቤን ትረዱኛል ብዬ አስባለሁኝ። ምክንያቱም በተለይ ሴት ልጅ እንደዚህ ስብር ብላ ማየት እኔ በጣም ነው የሚያንገበግበኝ፣ በጣም ነው የሚቆጨኝ። በአጭሩን መሸነፍ አልወድም። እኔ በዚች እድሜ በጣም ብዙ ነገሮችን አሳልፌያለሁ። ግን መረታት የሚባለው ነገር እኔ ጋር ይሰራ። መውደቅ፣ መነሳት፣ ማግኘት፣ ማጣት እንደ አንቺ በየትኛው እድሜሽ ምናምን ልትሉ ትችላላችሁ። ግን ሁሉንም አስተናግጃቸው እዚህ ቦታ ደርሻለሁ፣ እግዚአብሔር ይመስገን። ከዚህም በላይ ደግሞ ከዚህም በኋላ ደግሞ የሚመጡብኝ ብዙ ነገሮች ይኖራሉ። የሰው ልጅ በህይወት ሲኖር መውደቅ መነሳት ያለ ነው። ግን እናንተ ዋናው ነገር ለሰይጣን መንገድ አትስጡ። እንደወደቃችሁ መቅረትን አትመኙለት። ከዛ ሁሉም ነገር ይሳካል፣ ሁሉም ነገር ይስተካከላል። ምናልባት እች ልጅ ገና ልጅ ናት። ዛሬ ብትፈተን ልክ እንደኔ እየተፈተነች ታድግና እንዴት ነው ቅቤ በሳት ውስጥ ነጥሮ ሲወጣ ነው አደለ? ቅቤነቱ ወርቅን በሳት ነጥሮ ነው አደለ ወርቅነቱ የሚታወቀው። ይችም ልጅ እንደዛ ነው። ህይወት ፈተና ስትወጣ ለነገ ህይወቷ መስመር እንድትይዝ ነው የሚረዳት እንጂ አይጥላትም። ስለዚህ ዛሬ ላይ ደግሞ እኛ ከጎኗ ከሆንንላት ይሄንን መንገድ ማለፍ ትችላለች። በእርግጠኝነት የምነግራችሁ ነገር ማለት ነው። ብዙዎቻችን ሚዲያ ሳይኖር ከጎናችን አለ የሚለን ሳይኖር ታውቃላችሁ፣ በባህላችን እንኳን ሴት ልጅ የሆነ ነገር ተፈጥሮ ስትወድቅ እንኳን ወደዛው በሚጣልበት ሀገር ኢትዮጵያ ውስጥ ቁጭ ብለን ነገሮችን ሰብረን ማለፍ ችለን እዚህ ጋር ከደረስን፣ ዛሬ ላይ ደግሞ እንደሷ ያሉት ከስር የሚሰበሩት ሚዲያ የሚባለው ነገር አለ። በቃ ህይወታቸውን፣ ችግራቸውን፣ ጭንቀታቸውን አምጥተው የሚናገሩበት ገባችሁ? በዛ መካከል የሚለወጡበት መንገድ ስለሚኖር በተቻለ መጠን እንደዚህ አይነት ነገር ስናገኝ ማበረታታት አለብን። ሁሌ በነፈሰበት መሆን የለብንም። ለማንኛውም ቤተሰቦች ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰብስክራይብ ስታደርጉ ደግሞ የደወል ምልክቱን እየተጫናችሁ ቤተሰብ ሁኑ። ነባዬንም 50K እናስገባት፣ እኔንም 20K ያስገቡኝ። ስለነበረን ቆይታ ከልብ አመሰግናለሁ። መልካም ጊዜ ሆነላችሁ። ሀሳባችሁን በኮሜንት አስቀምጡ። ኮሜንት ላይ መጀመሪያ ላይ ፒን አደርገዋለሁ። አካውንቷን እየገባችሁ ሰብስክራይብ አድርጉልኝ። እወዳችኋለሁ። መልካም ጊዜ። ቻው ቻው።